እንግዲህ አብርሃምና ሄርሜላ ተገናኙ ዛሬ ወይ ደግሞ ድራማ ወደዛ ሊገለበጥ ይችላል። ተገናኙ አገናኙ አብርሃምና ሄርሜላ ተገናኙ። ግን ሲገናኙ ወዬ ብቻ ነው አለ። ከዛ ቀለበቱን አውልቅ ያሉ ሩታና ኤፍሬም ነው አለ። ስለዚህ አሁን ደግሞ ጥያቄው አልመለሰላትምና አሁን አልመልስልሽም ሌላ ቀን እነግርሻለሁ አለ። እና ይሄ ድራማ እንድራዝም እንደምፈልግ ይመስለኛል አብርሃም ማለት ነው። አብርሃም አያውቁም የምትሉ ማለት ነው። ያውቃል በእያንዳንዱ የእሱ እጅ ነው አለ። እሱ እጅ አለ ሁሉንም ሰው ነገር ሁሉ ማለት ነው። አብርሃም አልታመመም፣ ምንም አልሆነም፣ ደህና ነው። ሰላም ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እና አብርሃም የታመመ ይመስላችሁ? አብርሃም አልታመመም፣ ደህና ነው። ዳይሬክተሩ ነው እሱ ለዚህ ማለት ነው። የምር ስራ ነው እየሰሩ ያሉ። ይሄ ነገር እስከ ዛሬ ያልገባችሁ እውነት የምትመስሉ አለ። እውነት አይደለም፣ ስራ ነው። ሁሉንም ሰው ስራ ላይ እየተሳተፉ ስራ ነው። ምክንያቱም ሶሻል ሚዲያ ነው። ሶሻል ሚዲያ ደግሞ ልክ እንደ አታክልት ነው። በቃ አታክልት ካልጠጣ ውሃ ካላጠጣችሁ በጊዜ ጠብቃችሁ ይደርቃል ማለት ነው። ስለዚህ እንደዛ ስለሆነ ሶሻል ሚዲያ ደግሞ ይቆማል፣ አይቆጥርም። በቃ ሶሻል ሚዲያ የሚቆም ነገር ነው። ከቆማችሁ ይቆማል። እንቅስቃሴ ስራ ነው። በቃ ሶሻል ሚዲያ ማለት የለት ለቀን ስራ ማበሉ ማለት ነው። ስለዚህ ይቆማል። ስለዚህ መቆም ስለማይፈልግ አብርሃም መስራት ስለምፈልግ ሩታ 300,000 ከስር ገብታለች። አሁን ሄርሜላ 100,000 ሊያስገቡ እየታገሉ ነው። ምክንያቱም ኤፍሬም እየሰራ ያለው እያያችሁ ነው። አብርሃም ደግሞ 500,000 ለማስገባት ነው እንደዚህ እየለፉ አለ። ከዛ 500,000 ከገቡም ደግሞ ይለፋሉ ማለት ነው። ምክንያቱም ስራቸው ነው፣ መቆም አይችሉም። ስለዚህ ሌላ አዲስ ብራንች ሊከፈት ይችላል። ሌላ አዲስ ነገር ሊነሳ ይችላል። በቃ እንደዚህ ጦርነት በጦርነት ነው ነገሩ ማለት ነው። ሲሪየስ አትውሰዱ ሁሉንም ነገር እና ሰጡ ሄዱ። የጠየቀችው ጥያቄ አልመለሰም። አሁን አይመልስም። አሁን መመለስ አይፈልግም። ምክንያቱም ደህና ነው አብርሃም እንደምታው ማለት ነው። አውቆ ነው በቃ ለእንትኑ ነው ለድራማው ነው እንደዚህ የሚሆነው ማለት ነው። ለድራማ ነው እንደዚህ የሚሆነው። ስለዚህ እንጂ ምንም መታት ተደርጎለት አይደለም። ምንም ሆኖ አይደለም። ኢማኑን እግዚአብሔር ምንም ሆኖ አይደለም። አብርሃም ማለት ያ ቃል አብርሃም ነው ይሄ ሁሉ ስራ የሚያሰራ። ሩታ ደግሞ ከባድ ነገሮችን የምትወስደው ምንድነው? ጥንካሬ ስላለት ነው። ማዋጣት ስለምትችል ነው። የሚሰጣት ሁሉ ካራክተሩ መጥፎ የሚሆን ከነ መጀመሪያው እኮ ነው። መጥፎ ካራክተር እኮ ነው የሚሰጣት። መጥፎ ማለት ነው። መጥፎ ካራክተር ወይ አንዴ አልቃሻ ሆና ትመጣለች፣ ወይ አንዴ ኃይለኛ ትሉል፣ ወይ ጥሩ ሰው ሆና ትመጣለች። እንደዚህ የምትሆነው ምንድነው? ሁሉ መጫወት ትችላለች፣ ሁሉንም ላይ መሳተፍ ትችላለች። ስለዚህ ነው የምሰጣት እንጂ እውነት አይደለም። ምክንያቱም አሁን አብዛኛው ሰው ሄርሜላ እንደውም አብርሃም መመኘት የለባችሁም እኮ። ሄርሜላን ከልብ የምትወዱ ከሆነ እንደዚህ አይነት በቃ እንደዚህ አይነት ክብራቸውን ማያስጠብቅ እንደዚህ አይነት ማያስከብር ራሱን ማያስከብር ሰውን ለሴት ልጅ አትምረጡ። በእውነት የሶሻል ሚዲያ ሰውን ለሴት ልጅ አትምረጡ። ምክንያቱም ቆንጆ ነች፣ አቋም ያላት፣ ጸባይም ያላት እያየነው። ጸባይም እስከዛሬ 9 ወር ነው ስንት ወር ነው እዚህ ላይ ከመጣች አመት ሊሆናት ነው። አመት ራሱ ሳይሆናት አይቀርም። ስለዚህ ጸባይ ያላት እስከዛሬ ጸባውን አልቀየረችም። ስለዚህ እቺትን ሴት ደህና ሰው ነው ለሷ መምረጥ አለባችሁ እንጂ አብርሃምን ለሷ ክሬሽ አታደርጉ፣ እንደ እኔ ማለት ነው። ምክንያቱም አብርሃም ስራ ነው የሚፈልገው፣ እዛ መሮጥ ይፈልጋል። ስራ ነው የሚፈልገው። ሴቶችን ታይዞ ሴቶችን ይዞ መስራት ነው የሚፈልገው አብርሃም። ሴቶች ላይ ነው መስራት የሚፈልገው ማለት ነው። ስለዚህ እነሱን መጥፎ ተወና ሰጥቶን እነሱ ላይ ነው መስራት የሚፈልጉ። ስለዚህ ሰርቶ የሚያኖራችሁን ወንድ ነው ለሷ ማምረጥ ላለባችሁ። የሚያስከብራት፣ የሚወዳት፣ በቃ ከልብ ወዶ የሚያስቀምጣት፣ ንግስት አድርጎ የሚያስቀምጣት ነው ለሷ ማምረጥ አለባችሁ እንጂ አብርሃምን ለሷ ማምረጥ የለባችሁ። ምክንያቱም አብርሃም ዛሬ ራሱ ሩታ አንትቶ እሷን ቢያገባት ራሱ ልክ የሩታ ዕጣ ፈንታ እንደምደርሳት ምክንያቱ ስራ ነው የሚፈልገው። ሶሻል ሚዲያ ሰው ነው
መቆም አይፈልግም። 1 ሚሊዮን መግባት ፈልጋል። 500 ሺህ ከገባ 1 ሚሊዮን መግባት ፈልጋል። 1 ሚሊዮን ከገባ 5 መጨመር ይፈልጋል። በቃ ዴይ ቱ ዴይ መጨመር ስለሚፈልግ አይቆምም። ስለዚህ የሶሻል ሚዲያ ሰውን እንደ እኔ ለሷ ማምረጥ ራሱ የለባችሁም። የምር ከመጃጃል ከሚስቱ ጋር መጃጃል ይሻላል። ምክንያቱም አንዱ ወልደዋል። በቃ ምንም የምታደርጉ ወልደዋል። ስለዚህ ከሚስቱ ጋር መጃጃል ራሱ ይሻላል እንጂ ከያችኛን ተነጥቆ ለሷ ይሁን ማለት ራሱ እናንተ ራሱ በቃ ይልክ አይደለም። ህይወት ይልክ አይደለም። እናንተ የያዛችሁ ይልክ ከሰውነ ሪሊ ህይወት ከሆነ አብርሃም ለሄርሜላ አትመኙ። የምሬን ነው። እኔ አልመኛትም። የምሬን ነው። እኔ እንደዚህ አይነት ሰው ማያስከብራችሁ ሰው እናንተ ዝቅ አድርጎ ገንዘብ የሚሰራ እናንተን አዋርዶ ገንዘብ የሚሰራ ሰውን እኔ ለትዳር አልመኝላትም። አንድ ለያችኛ አይመኛትም ለሩታ ማለት ነው። ሩታ ግን አንዴ ገብታ ወልዳበታለች። በቃ አለቀ። ወልዳበታለች። ምንም ቢሆን ወልዳለች። ልጁን ማሳደግ አለበት አብረዋ